ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች እንደምንላችኋል። የሰዓቱን ሰበር ዓለም አቀፍ ወሬዎችን ይዘን ቀርበናል። የየመን ዋና ከተማ ሰናንና ሰፊውን የሰሜን ምዕራብ ክፍል የሚቆጣጠረው የሁቲ ንቅናቄ አጠቃላይ ንቅናቄ ማወጁን ተከትሎ አጋር ጎሳዎችን ለእስራኤል የአየር ጥቃት እንዲዘጋጁ ጥሪ አቅርበዋል። ይህ ማስታወቂያ የወጣው የእስራኤሉ ጠቅላይ ሚኒስትር ቢንያም ኔታንያሁ ቡድኑ ለእስራኤል ስጋት ነው ሲሉ ከገለጹና እሱን ገለልተኛ ለማድረግ ጥረቶች በማካሄድ ላይ መሆናቸውን ከተናገሩ ከአንድ ቀን በኋላ ነው። የሁቲ የፖለቲካ ቢሮ አባል የሆኑት መሐመድ አልፋራ በኤክስ ላይ እንደጻፉት ቡድኑ ከፍተኛ ጥንቃቄ እያደረገና ማንኛውም የእስራኤል ጥቃት ወይም ወታደራዊ ግጭት ለመጋፈጥ ሙሉ በሙሉ ዝግጁ መሆኑን ገልጸዋል። እስራኤል በሁቲ መሪዎች ወይም በሰናና በሌሎች ቁጥጥር ስር ባሉ አካባቢዎች የሚገኙ ወታደራዊ ቦታዎች ላይ አዲስ የአየር ጥቃት ከሰነዘረች ከባድ የፖለቲካና የኢኮኖሚ ዋጋ እንደምትከፍል አስጠንቅቋል። ሰኞ ማለዳ ላይ በመቶዎች የሚቆጠሩ ታጣቂ ጎሳዎች ከሳና በስተሰሜን በሚገኝ በአርሃብ አውራጃ ውስጥ ጠመንጃ፣ ጩቤና ከባድ መሳሪያ የታጠቁ ወታደራዊ ተሽከርካሪዎችን ይዘው ሰልፍ ወጡ። ተሳታፊዎቹ ወደ አየር ተኩስ በመተኮስ ጸረ እስራኤል መፈክሮችን አሰሙም። በሁቲ የሚተዳደረው አልማሲራ ቲቪ እንደዘገበው በሳና በሌሎች በሁቲ ቁጥጥር ስር ባሉ ግዛቶች ተመሳሳይ ሰልፎች መዘጋጀታቸው ተዘግቧል። እንደ አውሮፓውያን አቆጣጠር በነሐሴ ወር እስራኤል በሁቲ ኢላማዎች ላይ በሰና የአየር ጥቃት ፈጽማ ነበር። ቡድኑ በእስራኤል ወደቦችና የአየር ማረፊያዎች ላይ ባለስቲክ ሚሳይልና ሰው አልባ አውሮፕላኖች ጥቃት ከሰነዘረ በኋላ ጥይቶቹ በኦዴድ ወደብ፣ በሰና ዓለም አቀፍ አውሮፕላን ማረፊያና በርካታ የኃይል ማመንጫ ጣቢያዎች ላይ የሚገኙ ተቋማትን በማውደም በደርዘን የሚቆጠሩ የሁቲ አባላትን ገድለዋል። ከነዚህ መካከል 12 ሚኒስትሮችና የቡድኑ ዋና አዛዥ መሐመድ አብዱልከሪም አልገማሪ ይገኙበታል። ከጥቂቶቹ በኋላ ሁቲዎች ባለስልጣናት በይፋ ዝግጅት ላይ እንዳይገኙና ስማርት ስልክ እንዳይጠቀሙ ገደብ እንደጣሉ ተዘግቧል። እንዲሁም በደርዘን የሚቆጠሩ የተባበሩት መንግስታት የእርዳታ ሰራተኞችን ለእስራኤል ሰላይ ናቸው በማለት በቁጥጥር ስር አውለው ነበር። ባለፈው ወር በኦማን ሽምግልና የተደረገው ድርድር 20 የውጭ ዜጋ የተባበሩት መንግስታት ሰራተኞች እንዲፈቱ ምክንያት ሆነዋል። ምንም እንኳ የየመን ሰራተኞች በእስር ላይ ቢቆዩም ሰኞ ዕለት የተባበሩት መንግስታት ድርጅት የየመን ልዩ መልእክተኛ ሃንስ ግሩንበርግ ከሁቲ ተደራዳሪ መሐመድ አብዱስ ሰላም ከኢራን ምክትል የውጭ ጉዳይ ሚኒስትር መጂድ እና የኦማን ባለስልጣናት ጋር በሙስካት ተገናኝተው የሰላም ንግግሮችን እንደገና ስለመጀመር ተወያይተዋል። የታሰሩትን የእርዳታ ሰራተኞች እንዲፈቱ የቀረበውን ጥሪ ደግመዋል። ሁቲዎች በሴፕተምበር 2014 አብዛኛውን የሰሜን ምዕራብ የየመንን ተቆጣጥረው ነበር። ይህ የእርስ በርስ ጦርነት ቀስቅሶና በዓለም አቀፍ ደረጃ እውቅና የተሰጠው መንግስት ወደ ኤደን እንዲዛወር አስገደደም። ከጥቅምት 23 ጀምሮ የጋዛ ጦርነት ከተቀሰቀሰ ወዲህ ሁቲዎች በርካታ ሚሳኤልና ሰው አልባ አውሮፕላኖች ጥቃቶችን ወደ እስራኤል ፈጽመዋል። እንዲሁም የቀይ ባህርን የመርከብ ትራፊክ ኢላማ አድርገዋል። ከአራት የእስራኤል ጋር የተገናኙ መርከቦች መስመጣቸውን ገልጸዋል። የሁቲ ቡድን ተዋጊዎች ከባድ መትረጊስ የተገጠመለት ተሽከርካሪ ላይ ሆነው በእስራኤል ላይ በተካሄደው የትጥቅ ሰልፍና በአርሃብ ወረዳ ከሰና በስተሰሜን የመን ህዳር 3 2025 የየመንን ዋና ከተማ ሰናና ሰፊውን የሰሜን ምዕራብ ክፍል የሚቆጣጠረው የሁቲ ንቅናቄ ሰኞ ዕለት አጠቃላይ ንቅናቄ ማወጁን ተከትለው አጋር ጎሳዎች ለእስራኤል የአየር ጥቃት ጥሪ እንዲዘጋጁ አቅርቧል። የየመን ሁቲ ቡድን ተዋጊዎችና ደጋፊዎች በእስራኤል ላይ በተካሄደው የትጥቅ ሰልፍ ላይ በአርሃብ ወረዳ ከሰና በስተሰሜን የመን ህዳር 3 2023 የሁቲ ንቅናቄው የየመን ዋና ከተማ ሰናና አብዛኛውን የሰሜን ምዕራብ ክፍልን የሚቆጣጠረው ሰኞ ዕለት አጠቃላይ ንቅናቄ ማወጁን ተከትሎም አጋር ጎሳዎችን ለእስራኤል ሊደርስ ስለሚችለው የአየር ጥቃት እንዲዘጋጁ ጥሪ ማቅረቡ ይታወሳል። ይህ በእንዲህ እንዳለ ኢራን ዓለም አቀፍ የበላይነትን የመዋጋት ብሔራዊ ቀንን ምክንያት በማድረግ የአገሪቱ የመከላከያ ሚኒስትር ብርጋዴር ጀነራል አዚዝ ናሲር ዛዴ ማንኛውም የውጭ ስጋት ከመቼውም ጊዜ በበለጠ በአንድነትና በቆራጥነት ለመጋፈጥ የቴህራንን የማይናወጥ ቁርጠኝነት የሚያረጋግጥ የማያወላውል መልእክት አስተላልፈዋል።
ታሪካዊ ጠቀሜታ ባላቸው መግለጫቸው ናሲር ዛዴ የመከላከያ ሚኒስትር በእውቀት በክብርና በብሔራዊ ጥንካሬ መንገድ ላይ ጽኑና ቁርጥ ያሉ እርምጃዎችን መውሰድ እንደሚቀጥል አውጀዋል። ማንኛውም ማስመሳ ወይም አጥቂን ከመቼውም ጊዜ በበለጠ ኃይልና ቁርጠኝነት እጅ እንደሚያሰሩን በግልጽ አስጠንቀዋል። ይህ ደፋር አዋጅ የመጣው ህዳር 4 በኢራን ብሔራዊ ማንነት ውስጥ የተከተበው ቀን እንደ አውሮፓውያን አቆጣጠር በ1979 በአሜሪካ ኤምባሲ በቴህራን መያዙ የተከበረበት በመሆኑ ናሲር ዛዴ ይህንን ቀን የኢራን ወጣቶች ዓለም አቀፍ የበላይነትን የመቋቋም መልእክትና በእስልምና አብዮት ታሪክ ውስጥ ዘላቂ ገጽ በማለት አሞካሽተውታል። በተጨማሪም የኢራን ኢራቅ ጦርነትን ጨምሮ እስከ የ12 ቀን የተቀደሰ መከላከያ ድረስ ተቃዋሚዎች ኢስላማዊ ሪፐብሊክን ለማዳከም በተደጋጋሚ ሲሞክሩ እንደነበር በመጥቀስ ባለፉት 10 ዓመታት ውስጥ የኢራንን የመቋቋም አቅም አጉልተው አሳይተዋል። ሆኖም በአያቶላ አሊ ካሜኒ የበላይ አመራር ስር ናሲር ዛዴ የኢራን ሕዝብ በጽናትና በጥንካሬ ሁልጊዜም ጠላቶችን ድል አድርጓል ሲሉ አረጋግጠዋል። ንግግራቸውን ሲያጠናቅቁም ባለፉት ግጭት የተገደሉትን በማክበርና ሪፐብሊክ በብሔራዊ ኃይልና በሳይንሳዊ እድገት መንገድ ላይ የበለጠ በቆራጥነት መጓዙን እንደሚቀጥል የማያወላውል መሆኑን አረጋግጠዋል። ከቴህራን የሚመጣው ጠንካራ አቋም በውጭ ጫናዎች ላይ ተቃውሞ የሰፈነበት ታሪክ ውስጥ የተዘፈቀም ለመታጠፍ ፈቃደኛ ያልሆነ ሀገር ግልጽ ምስልን ያሳያል። ይህ ለመጪው ውስብስብና አስቸጋሪ የዲፕሎማሲ ገጽታውን ያዘጋጃል። ይሁን እንጂ ከቴህራን የሚመጣው ጠንካራ ተቃውሞ ከዓለም አቀፉ ማህበረሰብ በተለይም ከዋሽንግተን ለዲፕሎማሲ የማያቋርጥ ጥሪዎችን ይጋፈጣል። የአሜሪካው ሴናተር ክሪስ ቫን ሆለን ከአሜሪካ የመጡ ዲሞክራት ኢራን በኒኩሌር ድርድር እንደምትሳተፍ አሳስበዋል። ይህንን ጉዳይ በዲፕሎማሲ መንገድ መፍታት ወሳኝ እንደሆነ አጽንኦት ሰጥተዋል። ለኢራን ኢንተርናሽናል በሰጡት ቃለ ምልልስ ላይ ሴናተር ቫን ሆለን ዋናውን ስጋት በግልጽ አስቀምጠዋል። ኢራን የኒኩሌር መሳሪያ መያዝ ተቀባይነት የለውም፣ ስለዚህ ይህንን ለመፍታት ፈቃደኛ መሆኑ አስፈላጊ ነው ብለዋል። የእሳቸው አስተያየት የመጣው የኢራን መንፈሳዊ መሪ አያቶላ አሊ ካሜኒ በሳምንቱ መጀመሪያ ላይ ባደረጉት ንግግር ላይ የዋሽንግተን አቋም ላይ የበለጠ አቋማቸውን በማጠናከር ከአሜሪካ ጋር ማንኛውም የቅርብ ትብብር ለመንግስት የማያወላወል መከላከላቸውን ተከትለው ነው። ካሜኒ እያንዳንዱ የአሜሪካ ፕሬዝዳንት ኢራን እጅ እንድትሰጥ ጠይቀው እንደነበር ግን በመጨረሻም እንዳልተሳካላቸው አረጋግጠዋል። ለወደፊትም ግንኙነትም ጥብቅ ቅድመ ሁኔታዎችን አስቀምጠዋል። አሜሪካ ለጽዮናዊ አገዛዝ የምትሰጠው ድጋፍ ሙሉ በሙሉ እንድታቋርጥ፣ ወታደራዊ ካምፖቿን ከክልሉ እንድታስወጣና በጉዳዩ ላይ ጣልቃ መግባት እንድታቆም ጠይቀዋል። ከዚያም በኋላ ከዚያ በጣም ዘግይቶ ብቻ የትብብር ጥያቄ ሊመረመር እንደሚችል አስታውቀዋል። ኢራን የኒኩሌር መርሃ ግብሯ ሙሉ በሙሉ ሰላማዊ እንደሆነ ብታረጋግጥም የኒኩሌር መሳሪያ የመገንባት ፍላጎት እንደሌላት ብትገልጽም ያለፉት ውጥረቶች ትዝታ አሁንም ሰፊ ናቸው። በዚህ ዓመት የመጀመሪያ ላይ በአሜሪካ በቴህራን መካከል በአወዛጋቢ የኒኩሌር መርሃ ግብር ላይ የተደረጉ 5 ድርድሮች በስምምነት ላይ ለመድረስ ሳይችሉ ቀርተው በቀድሞ ፕሬዝዳንት ከ60 ቀን የጊዜ ገደብ ተጥሎበት ነበር። ችግሩ በ61ኛው ቀን ላይ አስደንጋጭ በሆነ ሁኔታ ተባብሰው ነበር። እስራኤል ድንገተኛ ወታደራዊ ጥቃት ስትፈጽም የአሜሪካ ጥቃቶችም በኢስፋን፣ ናታንዝና ፎርዶ በሚገኙ ቁልፍ የኒኩሌር ተቋማት ላይ ተከስተዋል። ሴናተር ቫን ሆለት ኢራን የኒኩሌር ቦምብ እንዳታገኝ ለመከላከል የሚደረጉ ወታደራዊ ጥረቶች የረጅም ጊዜ ውጤታማነት ላይ ቀደም ሲል ጥርጣሬያቸውን የገለጹት ቦምብ ማፈንዳት በነይታ ያንን ግብ ለማሳካት ምርጡና በእርግጠኝነት እጅግ ዘላቂ መንገድ አይደለም በማለት በመስከረም ወር የዲፕሎማሲ መስኮት አሁንም ክፍት ነው ሲሉ ደግመው አረጋግጠዋል። እሳቸው የተቀናጀ ዓለም አቀፍ ውጥረትን ይደግፋሉ። አሜሪካ ከኢስሪ፣ ፈረንሳይ፣ ጀርመንና ብሪታንያና ኢራን ጋር በመሆን በተግባራዊነትና ውጤታማ የኒኩሌር ስምምነት ላይ ድርድሮችን በፍጥነት እንደገና እንዲጀመር ያሳስባሉ። አሁን ያለው ፈተና በኢራን የማይናወጥ ቁርጠኝነትና የዓለም አቀፍ ማህበረሰብ ለሚያደርገው የኒኩሌር ግልጽነት አስቸኳይ ጥያቄ መከላከል ያለውን ሰፊ ፍንጣቂ ማስተካከል ነው። ይህ ሁሉ ያለፉት ወታደራዊ እርምጃዎች በሚያስተጋቡት አደገኛ ሁኔታ ውስጥ ማከናወን ነው ሲሉ ተናግረዋል።